ስለምናይኛ ያንን ስለምናቅ ገብቷል። እናንተ የሚዲያ ሰው ናችሁ፣ እኛ ደግሞ በዚህ እንተዋወቃለን፣ እንገናኛለን። ሳሪ እኛ እንደራለች፣ ኢክራም እንደራለች፣ ኢክሩም እንደዛ ሁላችንም ተዳድረናል። እዚህ ጋር ገብቶሻል። የተራራቅን አይደለንም፣ መራራቅ የምንችል ሰዎች አይደለንም። ግን እኔ አንድ ሰው ስለኔ ቪዲዮ ሲሰራብኝ ተደጋጋሚ የኔ የሆነ ሰው ወጥቶ ድምጽ ሊሆን ይችላል። ድምጽ እንደዚህ አይደለም ማለት አለበት። እሷ ግን ዝም ስትል እኛ ካጠግቡ ያለን ተሰማል። ለምንድን ነው ቪዲዮ ማሰራው? ከእንደገና ደግሞ ካፊር ጓደኛ ይዛ ከካፊር ጋር ጓደኛ ትሁኑ። ካፊር ብትሆን ነው ሳሪ ገባሽ የረዳቻት። እንደዚህ ከእምነት ጋር ያያይዙታል። እምነት ሊያባሉ ገብቶሻል። ከእንደገና ደግሞ ኢክሩ ኢትዮጵያ ሄደች። ማርያምን እኔ ጠይቃት ነበር በግል ኢክሩ ማለት ነው። ቀስ በምትይ ቀስ አልልም፣ ዝም በያዳሚ እኔ ኢክሩ ለረጅም ጊዜ ኢክሩ አይዞሽ እግዚአብሔር ያለው ነው የሚሆነው፣ ሁሉም ነገር በፈጣሪ ፍቃድ ይሆናል፣ እንዳይከፋስ ችግር የለም እላታለሁ። ገብቶሻል። ከእንደገና ደግሞ ቅድም ኢክራም ምንድነው የተሰማት? እድለኛ ናት እድለኛ ትላለች። የኔ መርዳት ነው ወይ አለችው። እሷ በሌላ ነው የተረዳችው። እኔ ግን ያሰብኩት ታውቂያለሽ ምን እንደሆነ? እድለኛ ናት ያልኩት እንደነ ሳሪ ነው ጓደኞች አሏት። እርዳታ ብፈልግ ለስራ ምክንያት ብትጠይቅ መረዳት ትችላለች። እንደሷ እድለኛ የለም። ይሄ በመልካም ያሰብኩት ነው። እሷ ግን ገልብጣን የተረዳችሁ ገብቶሻል። ሌላ ነገር ሸራ አስቤ አይደለም፣ ለክፋት አስቤ አይደለም። እሷ ግን ማለት ነው እንደዛ ሲናገሯት ሳሪ ለምንድን ነው ድምጽ ማትሆነው? ወላሂ ለአዚም ድግምተኛ ናት። እኛ ይሰማናል። ለምን የሰውን እንጀራ ለማበላሸት ሰው ይጥራል? ከእንደገና ደግሞ በተግባር ሳሪ አሳይታሻለች። ሳሪ ለኢክሩ ምን አይነት ልጅ እንደሆነች ይሄ ነው የተናገርነው። ሌላ ክፋት የተናገሩ ነገር የለም። ያስከፋዋት ነገር እኔ ኢክራም ለምን አስከፋታለሁ? ኢክራም እኔ እኮ ጓደኛችን ናት። እግዚአብሔር አልፈቀደውም ሄደች። ስትታመም ጠይቀናታል። ከሀገር ቤትም ሆናን ጠይቃት ነበረ። ከዛም በኋላ ኢክሩ ዝም ስትለ እኔ ዝም አልኳት። አግብቼ እንኳን መብሩክ አላችኝም፣ ወልጄም እንኳን ማርያም ማራሽ አላችኝ። ኦኬ ችግር የለም ኢትዮጵያ ኔትወርክ ነው አይመችም፣ አይሞላም፣ ችግር የለም። ግን ደግሞ በዚህ ጉዳይ ላይ አንድ ነገር ሲሆን አንድ ሰው ወጥቶ ድምጽ መስጠት አለበት። አንቺ ዝም ባልሽ ቁጥር ያ ሰው ማናቱ አለበት ማለት ነው እኮ። ይሄ ነው በቃ፣ ሌላ ነገር የለም። አዎ ቱቱዬ እንደ ትልቅ ሰው ስናስብ አንድ ሰው ፈቃደኛ ከሆነ በገዛ ፈቃዱ እኔ ለጓደኛዬ እኔ ቲክቶክ ላይ ጓደኛ አለኝ። ለምሳሌ ሪምን እንውሰድ። ሪምን እኔ የሆነ ነገር በሆንና ሪምን እንደዚህ ቢሏት እኔ ወጥቼ ቪዲዮ እሰራለሁ። እኔ ስለፈለኩ እኔ አይምሮዬ ስለፈቀደ እኔ ስለማስብ ጥሩ ጓደኛ ስለሆንኩ ሊሆን ይችላል። በቃ ስለመጣልኝ ጭቅላቴ ላይ ኢክራም አልመጣላትም፣ አልሰራችም። ለምን አልሰራሽም? ምን ብዬ እኔ ጠይቄያታለሁ። ካልሰራች መብቷ ነው። እሷን መናገር እሷን መስደብ ሳይሆን ኮመንታተሮች ስለተናገሩ ኮመንታተሮችን መስደብ። ሱመያ የምትባል ሴትዮ ቪዲዮ ስለሰራች ሱመያን መርገጥ። ሱመያ ለሰራችው ቪዲዮ ኢክራም ኃላፊነት አትወስድም። ኮመንታተሮች ለሚናገሩት ነገር ኢክራም ኃላፊነት አትወስድም። ኢክራምን የምትናገሪው ከኢክራም አንደበት ሲወጣ ሀቡ ልንገርሽ፣ ሱመያ በምትናገረው ነገር ኢክሩ ተጠያቂ ናት። ምክንያቱም ሱመያ ኢክሩን ወክላ ነው የምትናገረው እኮ። ማን ውክልና ሰጣት? ስም ጠርታ ነው የምትናገረው። ስም ጠርታ እስከተናገረቻት ድረስ ኢክሩ ቪዲዮ መስራት ድምጽ መስጠት አለባት። ታዩ እኔም ጠየኳት። ለምን ድምጽ አልሆንሽም ማሬ ቱቱ? እኔ ለምን ድምጽ አልሆንሽም? ለምን ለሳሪ ፎቶዋን ለጥፈሽ? ሳሪ ለእኔ ጥሩ ጓደኛዬ ናት። መተት አላሰራችብኝም። እባካችሁ ፈጥራችሁ እኔ ያላልኩትን አታውሩ ብለሽ ለምን ድምፅ አልሆንሻትም? ምክንያቱም ይህ ነገር እኮ ሳሪ የቢዝነስ ባለቤት ናት። ቢዝነሷን አፌክት ያደርጋል። የሆኑ ፓርቶች እንኳን ቢያምኑና የሳሪ ቢዝነስ ቢነካ ጥሩ አይደለም። ለምን አልሰራሽም ስላት እሷም እኔ ለማኝ ስባል ቪዲዮ አልሰራችልኝ። ማነው ለማኝ? ልጨርስ ቱቱ የምናውረው ማሪ። ለማኝ ስባል ሳሪ ወጥታ ለማኝ የሆነ የምትለምነው ወድ አይደለም ቸግሯት ነው ብላ አልተከላከለችልኝም አለች። ኦኬ ስላልተከላከለችልኝ ነው ያልተከላከልኩላት። የኢክራም ዝምታ ደግሞ ጉዳዩን እውነት አስመሰለ። እውነትም ሳሪ መተት ያሰራች አስመሰለው። ይሄ በሳሪና በኢክራም ነው። አንቺ መሀል ላይ ገብተሽ ኢክራምን መሳደብሽ ግን ትክክል አይደለም። ምክንያቱም እነሱ ነገ ይታረቃሉ። አሁን እነሱ ነገ ታርቀው ድጋሚ ጓደኛ ቢሆኑ አንቺ መሀል ትቀሪያለሽ። ገባሽ? ስለዚህ ኮመንታተሮች ከሆኑ የሰደቧቸው የሰው እድል ወሰዳችሁ ከደግሞ ኮመንታተሮቹን ልክልካቸውን መንገር፣ ሱመያ የምትባሏል ራሷን ዳይሬክት መንገር እንጂ ለሱመያ ኢክራም ውክልና አልሰጠቻትም። እኔ ማንም ውክልና ሳልሰጠው ሀቢባ ብሎ ፎቶ ይለጥፈው ሊናገር ይችላል። እኔ ምንም ሳልለው ገባሽ? ኢክራም ማስረጃ ታምጣ። እኔ ለሱመያ ቁሚልኝ፣ ድምፁኝልኝ ወይንም ሳራ መተት አሰርታብኛለች ያልኩበትን ቪዲዮ ማስረጃ ይምጣ ብላለች። ምንም አይነት ማስረጃ የለም።
ልጅቷ ሀቀኛ ብትሆን ሲጀመር ስንት ሼር ተደረገላት ትመጣ ነበር። ሱማያ ተብዬዋ ዝም ብላ ለቪው እና ለፎሎ ነው የሳሪን ፎቶ ለጥፋ ቪዲዮ የሰራችው እንጂ ሀቀኛ ሰው ብትሆን ትመጣ ነበር። ለምን አትመጣም? እዚህ ጋር ማን ከለከላት? መታ አስገቡኝ ትበል፣ እናስገባታለን። ገብታ ኢክራም ውክልና ሰጣታለች፣ አልሰጠቻትም ትናገር እንጂ በኮሜንታተሮች አሳቦ ኢክራምን መናገር፣ በሱመያ በምትባል ሴትዮ አሳቦ ኢክራምን መናገር ትክክል አይደለም። የሰለጠነ ሰው ኮሜንታተር ሰደበኝ ብሎ አንድ የኔን ፎቶ ፕሮፋይል ያደረገ ሰው መጥቶ አንቺ ቤት ኮሜንት ላይ ቢሰድብሽ እኔን ትረግጭኛለሽ ማለት እኮ ነው። ወይንም የሳሪን ፎቶ ያደረገ ሰው መጥቶ አንቺን ቢሰድብሽ ቤትሽ ኮሜንት ላይ ሳሪን ትሄጂባታለሽ ማለት እኮ ነው። ሀቡ እኔ አንድ ሰውን ኮሜንታተር አድርግ የት ገባው ጊዜ ወርቅ ነው። ምን ኬኩን እኔ ኬኩ እንዳይመጣ ነው ገባሽ? እኔ ይሄ እንዳይመጣ ምን ኮመንታተር ቆይ የኔ ሳርዬ ያንቺን ፎቶ ያደረገ ሰው መጥቶ እኔ ቤት ቢሰድበኝ እናቴ ትሙት አንቺን አልናገርም። ለምን ጠላትሽ አውቆ እኔና አንቺን ለማጣላት መጥቶ እኔን ያንቺን ፕሮፋይል አድርጎ ይሰድበኛል? እኔ ስማርት ነኝ። ይሄ እንዳይመጣ ነው ይኸውልሽ፣ ይሄ እንዳይመጣ እነሱ ምን አልኳቸው መሰልሽ? ተው እናንተ ተው። ሀቡ በብዙ መንገድ ነው ተው ምለው። ምክንያቱም አንድ ቀን ራሱ ሉዝ ነሽ መዋል ሳሰሪ መዋል በጣም ከባድ ነው። ለኮሜንታተሮች ዝም ብለሽ መልስ መስጠት። ቅድም አሁን ማዕዚ ጋር ገብቼ ነበረ እያየሁ ነበረ። ምን አየሁ መሰልሽ? 200 ሰው አለ ሲሰድብ አየሁኝ። ምክንያቱም እነሱ ስላልተው ነው ሀቡ፣ ስላልተው ነው። ስሜት አይቶኛለሽ፣ ግን ምን መሆን አለብሽ? መረጋጋት። ተረዳሽኝ? እኔ አግዙኝ ብዬ ስል ታግዙኝ ያላችሁ ብያለሁ። ስለዚህ አሁንም ሀቡዬ እንዲህ ካልን ሰጣ ገባ ስለሚሆን ይቅርታ ይጠይቁ፣ ችግር የለም። እህታቸው ናት፣ እህታቸው ናት፣ ጓደኛችን ናት፣ አብረን ብዙ አሳልፈናል። ይቅርታ እንጠያየቅ፣ በይቅርታ እንዝጋ እንጂ ይሄ ለሌላ ሰው ትምህርት ነው መሆን ያለበት። እንደገና ቱቱ በጣም ደጋግማ ጉዳዩን ወደ ሃይማኖት ለመውሰድ እየሞከረች ነው። ይሄ ደግሞ ደስ የሚል ነገር አይደለም። አያስፈልግም ማለት ጥፋቱን አምኖ ይቅርታ ላለመጠየቅ አንዴ በኮሜንታተሮች ማሳበብ፣ አንዴ ይጠይቃሉ፣ አንዴ በሃይማኖት ማሳበብ አያስፈልግም። ይጠይቃሉ። ሀቡ ልንገርሽ፣ አሁን ሱመያን ያት መደበቅ አያስፈልግም። ሲጀመር ሀቡ ልንገርሽ፣ ይሄ ነገር ከጅምሩ እነሱ ቢያቆሙ ኖሮ ኢክራምን መታ ባላለቀሰችና ይሄ ነገር ባልተፈጠረ ነበር። ልንገርሽ፣ ምክንያቱም እኔ ሰምቼ ዝም አልኩ። አየሽ፣ እኔ ሰምቼ አይቼ በጣም ብዙ ነገር ስባል ዝም አልኩኝ። እነሱ ወጥተው ያችን ነገር ስላሉ ውስጤ ነኩት ብላ አለቀሰች። ተረዳሽኝ? ባይናገሩ ኖሮ ይሄ ሁሉ ነገር አይመጣም። ሳራ ስማርት ነሽ። ለዚህ እኮ ነው አየሽ፣ አንቺ አይተሽ ዝም ብለሽ አንቺ ህይወትሽን ቀጠልሽ። እነሱ ተናገሩ፣ እነሱ በተናገሩት ይኸው እሷ አየሽው። አሁን እንደገና ጭቅጭቅ መጣ። ሪምን አውርቻት፣ ሪምን አለችኝ፣ አርፈሽ ስራሽን ስሪ፣ ቀን ጊዜ የማይፈታው ነገር የለም። ከዚህ በላይ ከሆነብሽ ደግሞ አለችኝ ሀቡ ጋር ነገሮች ሲረጋጉ ትወጫለሽ አለችኝ። እኔም ፍላጎት ያ ነበረ። ቢኮዝ ኦፍ ሀቡ ዛሬ እኔም በሆነ ነገር የሰደቡኝ በኢክራም ሊያግዙኝ አይችሉም። እውነት እያለኝ እሷ 50 ሺህ ብር ብላ እኔ እዚህ ጋር 500 ምናምን ሺህ ብር አምጥቼ እያሳየሁ ሀቡ አያምነኝም። ምክንያቱም እዛ ጋር የጣለው ቁርሾ አለ። ገባሽ? ያመነ ይመን ያላመነ ገደል ይግባንች። ስለዚህ ያንን ስለሆነ ነው የምፈልገው። ሀቡ አንቺ ነይ ስትይኝ እኔ መጣሁ። ዛት ሚንስ እነዚህ ልጆች አሁንም አይመለከታቸውም። ይቅርታ ይጠያየቁ። እኔ የምፈልግ ይሄን ነው። ለምን መሰልሽ ሀቡ ልጆች አሏቸው፣ ወተት፣ ዳይፐር፣ የቤት ኪራይ ኤቭሪቲንግ አላቸው። እኔ ልንገርሽ ባፌ በምኔ ሳልሸጥ አሉንም ሀቡ ሳልሸጥ አሉልም። እነዚህ ልጆች ግን ገባሽ ኖ ወይ ይታረቁ ስለሆንሽ እኮ ነው ራስሽን የሚመለከት ጉዳይ ሆኖ አንቺ ኢግኖር አድርገሽ ያለፍሽውን ነገር እነሱ እንትን እያሉ ያሉት ሀኒዬ፣ እኔ እናቴ፣ እኔ ውድ እህት እነሱ እየመለሱ ያሉት አይሽ አንቺ መዘዙን ስለምታውቂው ከነሱ በላይ ከማዚና ከቱቱ በላይ የሶሻል ሚዲያ ኤክስፒሪየንስ ስላለሽ ሶሻል ሚዲያ ላይ አንድ ነገር መልስ በሰጠሽ ቁጥር ማጋጋል እንደሆነ ስለገባሽ ምላሽ ሳትሰጪ ልቀሽ ያለፍሽውን ነገር እነሱ መልስ በመስጠታቸው አሁን ችግሩ የመጣው አየሽ። ሶሻል ሚዲያ ላይ አንድ ሰው ሲናገር ንቀን ስንተወው
የሚመልስለት ሲያጣ አይተዋል፣ ይረሳል አይደል? ግን የምንመላለስ ከሆነ ነገሩ እየከረረ ዙሩ እየከረረ ያም አካል ምላሽ ይሰጣል፣ ይህም አካል ምላሽ ይሰጣል። አንቺ ደግሞ የስራ ሰው ነሽ። አየሽ አሁን ራሱ እዚህ ጋር ሆነሽ ስንቴ ነው እየተነሳሽ ከስተመር የምታስተናግጀው? ገባሽ? የስራ ሰው ስለሆንሽ አንቺ ጊዜ የለሽም። ግን ለሰው መደረብ መጨረሻው ያሳፍራል። መደረብ ጥሩ አይደለም። ሁሉም ራሱን ችሎ ይቁም። ማንም ስሙ እስካልተጠራ ድረስ ተደርቦ ለአንዱ መናገር ነገ እነዛ ሁለቱ ሲታረቁ መሀል መቅረት ነው፣ ማፈር ነው። ስለዚህ በኮመንታተሮች ደግሞ ሌሎቻችሁም በኮመንታተር ተናዳችሁ ሰው የምትናገሩ ሰዎች ይሄ መሀይምነት አምባገነንነት ነው። የሳሪን ፎቶ የለጠፈ ሰው መጥቶ እኔን ሲሰድበኝ እኔ ሳሪን ከሰደብኩ እኔ መሀይም ነኝ አምባገነን ነኝ ማለት ነው። ምንም በማታውቀው ነገር ሳሪ ቤቷን ከፍታ እየሸጠች የእሷ ጠላት የእሷን ፎቶ አድርጎ መጥቶ እኔን ሲሰድብ አሳብቤ ሳሪ የምሳደብ ከሆነ ውስጤ የሆነ ነገር አለ። ምክንያት ነበር ስጠብቅ የነበረው ሳሪን ለመናገር ማለት ነው። ሳሪ ራሷ ፊት ለፊት እንዲህ ስትናገረኝ ነው እኔ መልስ መስጠት ያለብኝ። እና በኮመንታተር እያሳበባችሁ ሰውን አትናገሩ። ይሄ ደስ የሚል ነገር አይደለም። ሶ ታረቁና ይታረቁ። ከፍቷታል፣ ኢክራም ከፍቷታል። ኢክራም እነሱም ይቅርታ ልባላቸው፣ እሷም ይቅርታ ትቀበላለች። ይቅርታ ይጠያየቁ። በቃ ማዕዚኑ ቶሎ ቱቱኑ ቶሎ ካራስ ያን ያጋጥማል። ሚስ አንደርስታንዲንግ ያጋጥማል። ትልቅ ልብ ስላለች ነው ሳሪ። አንቺ ሁሌም ላይ ይቅርታ ችግር የለብሽም። ሁሌም ካጠፋው ይቅርታ ስትይ ነው እኮ የማይሽ። እና ይሄ ትልቅ እኔ አሁንም የኔም ፎቶ የለጠፉ ያደረጉ የተናገሩ ምንም ያሉ ሁል ጊዜ የሚቀርብ እያቸዋለሁ። ምክንያቱም ለምን እንደሆነ ታውቂያለሽ? ሰው የዘራውን ያጭዳል። እናያለን። እድሜና ጤና ከሰጠን እዚች ቁጭ ብለን የዘራ ነው ያጸዳል። ይኸውልሽ እኔም በጣም ይቅር ባይ ስለሆንኩ ነው የበደሉኝ ሰዎች የእጃቸውን ሲያገኙ ፈጣሪ ባይን የሚያሳየኝ። ብዙ ጊዜ ይቅር ባይ ስለሆንኩ ነው። በእውነት የሆነ ነገር ስንሆን ለፈጣሪ እንስጠውና ይቅር እንበል። ኦኬ ይቅር እንበል። ይቅርታ ውስጥን ያጸዳል። ይቅርታ ልብን ያጸዳል። ይቅር በሉ። እዚህ ቤት መባረክ አለ። ሀብቱ ትንሽ እንዳሳብ አታይም እንዴ? ባርኳት ውዶች። አትሩጥ አንጋጥ ነው ሀብቱ። ነገ ጌም ያለብን ሰው እንደ እንትን ላርጎኝ ብዬ ነበር ሀብቱ። ማሰበሻለሁን አይደለም ከጎንሽ የተቀመጠችው ጌም አለ ብዬ እንዴ ላጠረቃቅሚ ነገ ነው ወይ እንትን ይበል ዲስክ ምናምን አርገን እንዲሁም ማስታወሽኝ ሳርጌ ጎበዝ። እዚህ ጋር ያላቸው 23,000 ሰዎች ዲቦራ ነገ አያም ኩዊን የሚለው አካውንት የዲቦራ ነው። ነገ የቀጠሮ ጌም አላት። ዲቦ እያስተላልፊ መልእክት ዲቦ ነገ የቀጠሮ ወይ ሀቡዬ ወይ አስተላልፊ መልእክት ህዝቡ ሳይወጣ ማለት። እሺ 23,000 ሰዎች ውዶቼ ነገ ትልቅ የቀጠሮ ጌም አለኝ። ከሶማሌ ጋር ነው የሚጫወተው። ነገሩን ሳላስቡ የሀገር ጉዳይ አድርጋብኝ ይኸው እንግዲህ የተንከራተትኩ ነው ውዶቼ። ከቻላችሁ ጊፍት ያላችሁ ጊፍት ከሌላችሁ ደግሞ በታፕታፕ ኮፒሊንግ እና መልካም ምኞትን በመመኘት ከጎኔ እንድትሆኑ እጠይቃለሁ። የመጨረሻ ጥያቄ ነው። ከዚህ በኋላ እንደዚህ አይነት ነገር ውስጥ አልገባም፣ ቃል ገባለሁ። የነገዋን ብቻ ቀን እንደምንም ብለን አስወጡኝ። ከዛ እንደፈለጋችሁ አድርጉኝ። በቃ ይሄን ነው የምለው። ነገ በኢትዮጵያ የመጨረሻ የቀጠሮ ጌምሽ ነው እንዴ? አቡያው ከዚህ በኋላ ቀጠሮ ጌም አልጫወትም። እኔ እንኳን አራተኛ ልጅ ሲመጣ ለሌላ ቤቢ ሻወር ልጅ ማሳደጊያ ቀጠሮ ጌም አዘጋጃለሁ። ከዚህ በኋላ የምታዘጋጁት ተቋርጬ ነበረ። ሰምታችሁኛል? ተቋርጬ ነበር። አራተኛ ልጅ ሲመጣ ነው ከዚህ በኋላ የቀጠሮ ጌም ማዘጋጀው። አሁን ከዚህ በኋላ የሚያዘጋጅ ሰው ጋር እመጣለሁ እንጂ እኔ አላዘጋጅም ከዚህ በኋላ በፍጹም። ልትሆኚ ነው? ኧረ በስመ አብ ስትረስ ውስጥ ገባሁ እኮ አቡ። እንዴ ላሉ ጊፍተርነት ማሻላ እድገት ደስ ይላል። ልበቀና የሀገሬ ልጆች እንደምትመጡ አውቃለሁ። ታፕታፕ እንደምታደርጉልኝም አውቃለሁ። ነገ በኢትዮጵያ 4 ሰዓት ነው። ሳይጀምር በፊት ቀደም ብላችሁ ነው። በኢትዮጵያ ከምሽቱ እያልሽ በኢትዮጵያ ከምሽቱ 4 ሰዓት ነው። ያው እኔ ከምሽቱ 2 ሰዓት ተኩል ምናምን ነው እገባለሁ። 3 ሰዓት ምናምን እገባለሁ። ውዶቼ ነው ከሶማሌ ጋር ነው። እስቲ ታሪክ እንስራ ውዶቼ። እንደ ሀገር እናኮራሻለን። አይዞሽ፣ እንደ ሀገር ነው መተን ሰፖርት የምናደርግሽ። እሺ እናት እና ወዳችኋለሁ። በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። በቃ ጉድ ላክ ያላችሁኝም የደበራችሁም
የምትናደዱብኝም ሁላችሁንም ወዳችኋለሁ። ይመቻችሁ። በቃ ኑ ብቻ ነገ ብቻ ዝም ብላችሁ ነው እየጠላችሁ እየወደዳችሁኝም ኑ ብቻ በቃ ይሄን ነው ብለው ሀቡ እንመጣለን። ነገ እንድትመጡ ደግሞ ፎሎ አድርጓት ሁላችሁ። ነይ ሳሪ ነይ እንግዲህ ነገ ኤክሩ ግን ደህና ነሽ? ኤክሩ ረስታኛለች። የቀጠሮ ጌም ተጫውታችሁ ነበር እኮ አይደል? አዎ ተጫውተን ነበር። ኤክሩ ረሳሽኛ? ኤክሩ ደህና ነሽ ውዴ? መልካም እድል። እንግዲህ ምንም ላደርግልሽ አልችልም እናቴ። አረ ውዴ አንቺ ኑሪልኝ እህቴ። ችግር የለም ችግር የለም። እሺ ማዚ እና ቱቱ ሬዲ ናችሁ ውዶቼ? ማዚ ሚውትሽን አንሺ። ታሜ መጥቷል። አባስከ ታሜና ቅድም እኮ ሼር አድርጉለት ለታሜ ስል ነበር። ና ወንድሜ አበባ ልክልኝ ሜምበር ሆና አመለጠኝ። ጁን 7 እንግዲህ የጓደኛዬ በጣም የምወዳት አብረን የምናማው ምናምን ነገር የረጁ ጌም አለ እና እንዲሁ ነው አጋጣሚውን ተጠቅመን ባስቆጣውቅላት ምንያለሽ? ኧረ ቪዲዮ ላሰራላታለሁ። ረጅዬ እኔ ባለውለታ የኔ ወዳቡ እናመሰግናለን። ወአለይኩም ሰላም። እንዴት ነህ ታሜ? ደህና ነህ? እንዴት ናችሁ? ዒድ ሙባረክ ብያለሁ ያ ጀማ። አላህ ይባረክ ፊክ። ሰላም ናችሁ? ደህና ነን አልሐምዱሊላህ። አልሐምዱሊላህ። እኔ እንደውም ስጠበቅ መቼ ነው ሼር የሚያደርጉልኝ መቼ ምናምን አልኩኝ። ዋፍ የለም። እኔ እኮ በቃ ቢዚ የሆነ ከስተመር በዝቶብክ ምናምን ሬስቶራንት ወላሂ መሽጉል። ቅድም ነው ሳሪ እንደገባች ታሜ ጋ ሼር አድርጉ ያልኩት። ኧረ አንድ ሼር ያደረግልኝ የለም ሀቢባ። ምን ሆናችሁ ነው እናንተ ሼር ያላደረጋችሁት? ፌክ ናችሁ። እኔ ደግሞ ሼር አድርገው አንተ ከስተመር ይዘክ መሰለኝ። ያ አምሪ አህም ሺ እንቶ ብኼር አልሐምዱሊላህ ነህና ብኼር። ሐሌና ልሙሽኪላ ሳሪና ኢክሩ ተታረቁ። አሁን የቀሩት ማዕዚና ቱቱ ይቅርታ ይጠይቋታል ኢክሩን ስለተናገሯት። ኢክሩ ከሳሪ ጋር ምንም አይነት ችግር የለብኝም። እኔ ሳሪ መተት አስመትታብኛለች አላልኩም፣ እድሌን ወስዳብኛለች አላልኩም፣ አልረዳችኝም አላልኩም። ሰዎች ናቸው በራሳቸው የሚሉት አለች። ሶ ለምን አንቺ ወተሽ ታዲያ ቪዲዮ አልሰራሽላትም ብዬ ስላት እሷም እኔ ለማኝ ስባል አልቆመችልኝም፣ ለዛ ነው ያልቆምኩላት ብላለች። እኔን ለማኝ ሲሉኝ ዝም ብላለች ብላለች። ሶ ለዛ ነው እንጂ ሳራ ደግሞ ደረሰኞቹን ልካልኝ ደምሬ በ2 ዓመት ውስጥ ሳሪቲ ለኢክራም በጌምም በካሽም የአቅሟን ከራሷ ከኪሷም ከህዝቡም ሰብስባ 562 ሺህ ብር ከግማሽ ሚሊዮን በላይ የአቅሟን አግዛለች በ2 ዓመት ውስጥ ሳሪቲ እንደ ጓደኛ ማድረግ ከሚችለው በላይ አቅሟን ሳሪቲ ያርጋለች። ግን ህዝቡ ይሄንን ስለማያቅ ሳራን ጓደኛዋን ዞር ብላ እንዳላየች፣ ጭራሽ መተት እንዳረገች፣ ጭራሽ እድሏን እንደቀማቻት ነበረ ሳራን ፎቶን እየለጠፉ ቪዲዮ እየሰሩ እንትን ሲሉ የነበሩት። ይሄ እንዳልሆነ ኢክራም መስክራላታለች። ወላሂ ሀቢባ እኔ ሐቂቃ ማለት ነው። እኔ ሰሞኑን እንደዚህ ቲክቶክ ሳያችሁ የማየውና የምሰማው ነገሮች በጣም አስደነገጠኝ። ታውቃለሽ ሙስተሒል ኢክራም አንድች ቀን ማለት እንደዚህ ትላለች ብዬ አላስብም። ሌሽ እኔ ማለት ሳሪ ገና ከኮንትራክት ቤት የነበረች የመጀመሪያ ቀን ሳሪን ያየዋት በአይኔ ይሰማል። አሁን ይሰማል። ኦኬ ያልኩሽ ያኒ ሳሪ እና ኢክራም የመጀመሪያ ቀን ያየዋቸው ሳሪ ቤት ኮንትራክት የምትሰራበት ቤት ሁለቱም አንድ ላይ ሙሽ ያኒ ሳሪ በፊት ወላ ኢክራም በፊት ሁለቱም በአንድ ቀን ማለት ነው የተገናኘን። ሁለቱንም አንድ ቀን ያወቃቸው? አዎ ኦኬ ሶ ሙስተሒል ማለት ነው። እኔ አሁን ቲክቶክ እንደዚህ የሚሉ ኢክራም እንደዚህ ትላለች በተአምር ማለት ነው አላሰብኩም። ግን ውስጤ በጣም ነው ያዘነው በصراحة يعني አሁን እንደዚህ ሲባል ሌሽ ኢክራም ማለት ተነስታ ማለት ኖ ጋይዝ ከዚህ በፊት ብላለች። በነገራችን ላይ የዛሬ 2-3 ወር ከዚህ በፊት ማለት አውርተን ነበረ በዚህ ነገር ገብታ ላይፍ
አውርታለች። ኖ ሳሪ በተአምር እንደዚህ ነገር አላደረገችም። ከዚህ በፊት እንደዚህ አይነት ነገር አጋጥሙን ታውቃለች? አጋጠማችሁ እንደዚህ? አሁን ይሄ ሁለተኛ ጊዜ ነው። ሶ ማመን ማለት ከበደኝ። ሙስተሒል ኢክራም ተነስታ እንደዚህ ትላለች። ሶ እኔ እየጠበቁኝ እንዲሁም ኢክራም ወይም ላይፍ ልትገባ ትችላለች። ጋይዝ እባካችሁ እንደዚህ የምትሉትን ነገር ስህተት ነው። ለምሳሌ እኔ ማለት የምፈልገው ስለ ሌላ ሰው ያኔ ጓደኞቼ ሲባል አንድ ሰው ወይም ሳሪ ብቻ አይደለችም፣ ብዙ ናቸው የኢክራም ጓደኞቹ ማለት ነው። ኢቨን ሳሙንን ወላ ላናግራት ብዬ መስጅ ውስጥ ገብቼ ለካ ኢክራም ልካልኝ ነበረ የዛሬ ወር ታሚ እንዴት ነክ ደህና ነክ ወይ ብላ ልካልኝ። ታይኔ ያነሳዋለሁ እነሱ መርሳትም የሌለባቸው ነገር ነገ መሞትም አለ። ነገ ወላ ወላ ቲክቶክ ወላ ኮመንት ወላ ሰው ሲያሽቃብጥላችሁ ወላ የሆነ ነገር ማንንም አይቆምላችሁም። ከፈጣሪ እጅ ስትሆኑ የዛ ሰዓት ማንንም ፋይዳ አይሰጣችሁም። ለሐቅ ቁሙ፣ ለሐቅ አውሩ። የትክክለኛውን ነገር ካለ ያኺ ማስታረቅ ወይም ደግ ነገር ለማድረግ እንጂ ለክፉ ነገር አትስሩ፣ አትሄዱ፣ አትደግፉ፣ መጥፎ ነገር አታድርጉ። እና አልሐምዱሊላህ አህም ሺህ ማለት ሁለቱም በሰላም ጨረሱ። ሁለቱም ማለት አብራሩ። ውስጣችሁ ያሉትን ነገር ማለት ካወጡ እኔ እንደ ታላቁ ወንድማችሁ ደስ ብሎኛል። እዚሁ ደግሞ ቲክቶክ በሙሉ ማለት እውነታ ነገር እስካወቁ በቂ ነው ብዬ አስባለሁ። ከዚህም በላይ ደግሞ ማብራራት አያስፈልግም። ሁለቱም እህታም ወላሂ ልንገርሽ ሐቢባ ታምንኛለሽ፣ ኡቅስም ቢዕዘትላህ ከእህት በላይ ናቸው የነበሩ። ወላሂ ከእህትም በላይ እህታሞቹ እንኳን እንደዚህ አይኖሩም ነበረ። ያኔ በሐሳብም ማለት በነግረሽማ እኔ አልጨርሱም። ብቻ አላህ ውስጣችሁ እንግዲህ ያስተካክልላችሁ፣ ክፉም አይንካችሁም፣ ሸርም አይደርስባችሁም። ከዛ ያኔ እንደ በፊትም ብትመለሱም ደስ ይለናል። አላህ ጀዛችሁ ይክፈላችሁ። እንግዲህ አሚን ታሜ በጣም ነው የምናመሰግነው። እና አፉ ተባብለዋል፣ ግን ጓደኝነታችን አይቀጥልም ብለዋል ሁለቱም። እና በቄ ደግሞ ገብቶ ጓደኝነታቸው ቢቀጥል ጥሩ ነው ብሏል። እና አንተ ማስታረቅ ከቻልክ ጓደኝነታቸው እንዲቀጥል ከሰሙክ እሱ የጊዜው ታይም ነው ሀቢባ፣ ችግር የለም። አሁንም ዋናው ሀምሺ ማለት ሁለቱም ወስጣቸው ማለት ንጹህ ይሁንና ኢክራም መምጣቷ አይቀርም። ሳሁ ለላ ስትመጣ ደግሞ እኛ አለን። እኛ ማለት ለኸይር ነው የምንሄድ ሰዎች እንጂ ወደ ሸር ማለት እንትን አንገፋፋቸውም። ስለዚህ ብቻ ተምጣ፣ ሰላም ትሁን፣ ወደ ራሷ ትመለስ ኢክራም። ያ ነገር ማለት ሁሉንም ነገር ይደርሳል። ስንት አይነት ሰዎች ማለት እየተጋደሉ ምን እያሉ መጨረሻ ደግሞ ኸላስ እየተመለሱ እንደ ከዘም የበለጠ ማለት እንትን ይሆናሉ፣ ወዳጅ ይሆናሉ። ስለዚህ እሱ ችግር የለም። እንደኔ ማለት አያሳስባቸው ስለ እንደዚህ ነገር። እሺ ጥሩ። ስለዚህ አሁን ማዚ እና ቱቱ ናቸው የቀሩት። ይቅርታ ይጠይቋትና ሰላም ይፈጠር። ሌትስ ጎ ጋይስ። ሙኒትን ሼር አድርጉላት ውዶቼ። ሙኒትን እፈልጋታለሁ እኔ። ሰላም ይፈጠር። ሙኒቷ ጋር ሼር አድርጉ። ሰይጣን ነው ማዚ ወይ ሀቡ ይቅርታሽ፣ ስልክ ይዤ ነው። ይቅርታ በጣም ያው እየጠበቅናችሁ ነው። አንቺ እናቶቱ ኢክራምን ይቅርታ እንድትሏት እና ሰላም እንዲሆን መሀላት። ያው እንግዲህ እኔ በኮሜንትም በስድባቸው ተነሳስቼ ነው፣ ጠልቻት አይደለም። ታውቃለች እንዳለችው አብረን ክፉ ደጉን አልፈናል። በጣም ሙዳት ህዝቡም ያው ተቀይማችኋል። በጣም ይቅርታ ያስቀየምኳችሁ። ኤክሩም ይቅርታ። ተቀብለሻል? ትረጃለሽ። የሚዲያ ሲሰድቡሽ ስሜታዊ ትሆኝና ትናገሪያለሽ። ስሜታዊ እንጂ ከዚህ በፊትም በዋትሳፕ ያወራ ነው አለ፣ እንጠያየቅ ነበር፣ እናወራ ነበር። የምናወራውም ደግሞ በክፋት አይደለም፣ በመመካከር ደረጃ ነበረ። ላይቭም ስትመጣ እኔ ላይቭ ላይ ትገባ ነበር፣ እኔም እንደዛው ብሻል
ያው ስሜታዊ ስትሆኚ ትሳደቢያለሽ፣ ትናገሪያለሽ፣ ብዙ ነገር አለ። እንኳን በዚሁ በቃ እና ደግሞ ያው ሳርዬም ጋር ይታረቁልን። እሺ ኢክሩ ሰምተሻታል አይደል? ማዚ አቡኔት ሻይ ሰራም እንዴ? እኔ እንጃ። ኢክሩ ሰምተሻታል አይደል? ማዚን እያልኩ ነው። አይሰማችሁ አይደለም? ዋትሳፕ ላይ ልኬልሽ አንድ ራይት ብቻ ነው የሚያሳይ። ኦኬ ብለና ችግር የለም። አለመግባባት ነው ያጋጥማል። እኔም ስለማውቃቸው ነው የከፋኝ። ለምን በዚህን ያህል ይናገሩኛል ብዬ ችግር የለም። ይቅርታ መጠየቅ ትልቅነት ነው። ስለዚህ አንቺ ይቅርታውን ተቀበለሽ ውስጥሽ ንጹህ ነው። አሁን በማዚ ጉዳይ ምንም አላውቅም ምንም አላውቅም እኮ የለብኝም። አልሐምዱሊላህ። እሺ ቱቱስ ሞክሪውና ልክሽ ከሆነ ልበሹ ነው እኮ የምትልሽ። ኧረ በስመ አብ እንደዛ ያጅግን ጀጋ። እሺ እኔ እንደዛ ያጅን ጃን ካልወድም ነበር። እንዴ ዛሬ መጨረሻ ነው እንደዛ አይነት ቦታ የገባሁት። ኢክሩዬ እኔ እወድሻለሁ። እሺ ስለምንወድሽም ነው። እንደምትመጪ ደግሞ ተስፋ አደርጋለሁ። ስትመጪ ደግሞ እኛው እንቀበልሻለን እና መስሎሽ ከፍቶሽ ከሆነ የተናገርነው ነገር ይቅርታ። እሺ ግን በክፋት አይደለም። እኔ ደጉ ይሙት በክፋት አይደለም። ምናልባት ይገባኛል። እዛ ቦታ ላይ እሷ ስላለች ይሰማታል። ገብቶሻል? ስሜታዊ ትሆናለች። ግን ደግሞ እኛ እመቤቴን ነው የምልሽ፣ በክፋት አይደለም። ሲጀመር እኛ ጓደኞች ነን። ቅድም ነግርሻለሁ። ሁላችንም ተዳድረናል። አንድ ላይ ለረዥም ጊዜ አብረን ኑረናል። ኢትዮጵያ ራሱ ሆና አልኩሽ እናወራለን። እንደውም ከሆነ ጊዜ በኋላ ስጠፋ ነው። ገብቶሻል? እኔ እንደውም በቃ ኢክሩ እኮ ሲመቻት ነው የምታወራው ብዬ ዝም አላታን እንጂ እንደውም ኢክሩ ሜሴጁን እኔ ነኝ የማወራት። እኔ ነኝ ገፍቼ ማናገራት። ኢኩዬ እንዴት ነሽ ነው የምላት። ገብቶሻል? አስቀይሜሽ ከሆነ ይቅርታ፣ በክፋት አይተሽው ከሆነ። ሲቀጥል ደግሞ መተሽ እኛ እንቀበልሻለን። እዚህ ኮሜንታተሮች ታያላችሁ ማለት ነው መጨረሻውን ድረስ። ከዛ በተረፈ እኔ ማርያምን የልቤ ነው ማርያምን የውስጤን ይቅርብሻለሁ። ደጉ ይሁንና ቄምም አልያዝኩም። ዛሬ ትስቂያለሽ አንቺ። እሺ ኢክሩዬ ሰምተሻታል ቱቱን። ከዛ በተረፈ ግን ሀቡ እሷን በተመለከተ ስራ መስሪያ እንዳያሳጡን በዚህ አጋጣሚ ኖ አሁን እኛ ኖ ሀቡ ልንገርሽ፣ ይሁን አሁን እመቤቴን ካላስ እኔ አሁን ተናድጄ ተናግርሻለሁ አይደለ? እኔ በነገርሽ ፊት ለፊት ነው የምናገረው። ከዛ ወዲያው ነው የምረሳው። እኔ አሁን ካላስ ይቅር ብያታለሁ ኢክሩን። በቃ መታ ደግሞ እንድሰራ እንድትለወጥ ደጉ ይሙት እፈልጋለሁ። በቃ ጀግና ሆና ተቀይራ ማየት እንፈልጋለን። እግዚአብሔር ፈቅዱ ደግሞ መታ እዚህ ሰርታ እንድንቀበላትም እፈልጋለሁ። ገብቶሻል? ከተሳካለን ነገሩ እኛ ብቻ አይደለንም ደግሞ ይቅርታ እንድንላት ከሳሪ ጋርም ያላትን ነገር ደግሞ ክሊር አድርገው እንደ በፊቱ እንዲሆኑ እንፈልጋለን። እኛ ብቻ አይደለንም እና አሁን ስንሰራ ስራችን እንዲሉና አልፈልግም። እኔ ነርቭስ እንዲያደርጉኝ አልፈልግም። እኔ እንደዛ ያን ነገር አሁን ያልገባኝ አንድ ነገር አለ። ኮሜንታተር መቆጣጠር አትችም ወይ? ኮሜንት መቆጣጠር አሁን ለምሳሌ በዚህ ጉዳይ ላይ እዚህ ከአንቺ ቤት እንዲያልቅ ነው የምፈልገው እኔ። አዎ ገባኝ። እሺ ነገ ላይ ቪሽን ሲከፍቺ መተው ከጻፉ ኮሜንትሽን መዝጋት እንጂ አለምን መቆጣጠር እኮ አይቻልም። ማንም አለምን መቆጣጠር እኮ አይችልም። እንዲህ እንዳትሉኝ ማለት እኮ አይችልም። ማንም የፈለገውን ማለት መብት አለው። እኛ ጨርሰናል። አሁን እኔ ለምሳሌ ፋራ ለምትሉ የሳያም ፋራ ነው ትክክል ነው የምናገረው፣ ፊት ለፊት ነው የምናገረው። እኔ ይቅር ብያታለሁ ክርስቶስ በሚያውቀው ከልቤም ነው። በቃ ስለምወዳት ነው። አሉልም ግን አሁን ለምሳሌ መተኝኝኝ እንዲሉ አልፈልግም እኔ አሁን በቃ እዚህ ቤት ይፈታ። በቃ ካላስ አልቋል ነገሩ እንዲረሳ ፈልጋለሁ። ፋራ ስላለሽ አንቺ ፋራ ሀቢብቲ ማማ ሆነሻል። ካላስ ታሜ አንዴ ሶሻል ሚዲያ ላይ ከወጣክ በኋላ ኮመንታተርን እንዲያትበሉኝ ብሎ ነገር እኮ የለም። ወይ ከቲክቶክ መጥፋት ነው ወይ ኮመንት መዝጋት ነው። አሁን አንዳንድ ሰዎች ኮመንት ነርቨስ የሚያደርጋቸው ሰዎች ቪዲዮ ሲፖስቱ ካየ ኮመንቱን ይዘጉታል አይደል? አዲስ ስለሆነች ገና ማለት ልምድ ላይ ናት። ተረጋጊ። ስትቆይ ትለምጂዋለሽ እንጂ የኮመንታተር ቲክቶክ ኦልሞስት 5 ዓመት አልፎኛል። እኔ ቆየሁ 5 ዓመት ሙሉ ከኮመንታተር ጋር እንዲሁ እኔ በዚህ ጉዳይ ተነጋግሬ ስለማለት ነገር እኔ አደንቃቸዋለሁ። እነ ሳሪ መቤት አትበሉኝ ስትይ እኮ ይብስባቸዋል። ሶሻል ሚዲያ እኮ ተቃራኒ ነው። ፋራ አትበሉኝ ካልሽ እንዳለ ኮመንቱ ፋራ ነው የሚሆነው። አስቀያሚ አትበሉኝ ካልሽ እንዳለ እኔ አጭር ይሉኛሉ። አጭር አትበሉኝ ካልኩኝ ኮመንቱ እንዳለ አጭር ነው የሚለው። ዳት በሉኝ የሚባል ነገር የለም። የፈለጉትን ይጽፋሉ። ኮመንት ኢዝ ፍሪ፣ አይከፈልበትም፣ ነፃ ነው። ኮመንቱ ክፍት ነው። የፈለጉትን ይጽፋሉ።
ያንቺ ድርሻ ምንድነው? አለማንበብ ገባሽ? አለማየት እንጂ አትበሉ ሲየው ልሽ አትበሉ ሲባሉ እንዴት እንደሚደርስባችሁ። ዋትሳፕሽ ዝግ ነው እንዴ? አይደለም፣ ኧረ ክፍት ነው። ቆይ የሆነ የምከፍተው ቮይስ አለ አሁን አንዴ አንቺ እኔን ይቅርታ ማለት ሳይሆን እኔን የምትክሽኝ ተለውጠሽ ሰርተሽ ጥሩ ደረጃ ላይ ጥሩ አለባበስ፣ ጥሩ አመለካከት፣ ጥሩ አቋም በቃ ጥሩ ስትሮንግ ሆነሽ ነው እንደዚህ በቃ ሌላውን ትተሽ ቢያንስ እንኳ በቃ ከኔ እንኳ ግማሹን ያክል ወስደሽ በቃ ጥሩ ማንም ምንም አያመጣም ማንም ምንም አባታቸው እንደማያመጡ አውቀሽ በቃ እንደዚህ አይነት ተሸክመሽ ለእኔ በቃ ትልቅ ነገር ነው። ማሪ አንቺ ይኸውልሽ እኔን ይቅርታ ማለት ሳይሆን እኔን የምትክሽኝ ተለውጠሽ ሰርተሽ ጥሩ ደረጃ ላይ ጥሩ አለባበስ፣ ጥሩ አመለካከት፣ ጥሩ አቋም በቃ ጥሩ ስትሮንግ ሆነሽ ነው እንደዚህ በቃ ሌላውን ትተሽ ቢያንስ እንኳ በቃ ከኔ እንኳ ግማሹን ያክል ወስደሽ በቃ ጥሩ ማንም ምንም አያመጣም ማንም ምንም አባታቸው እንደማያመጡ አውቀሽ በቃ እንደዚህ አይነት ሆነሽ ከተገኘሽ ለእኔ በቃ ትልቅ ነገር ነው፣ ከይቅርታ በላይ ነው። ምክንያቱም አንቺ ተመልሰሽ የምትሰበሪ ከሆነ ተመልሰሽ እኔ አሁን መስጠቱን አይደለም እውነት ማርያም ነው የምልሽ ላይክሩን ውስጥ ስጡ ብንል በሚሊዮን ይዋጣልሻል። በሚሊዮን ግን በሚሊዮን የተዋጣልሽ በሚሊዮን ቀን እያንዳንዷ ቀን ደም ታነቢያለሽ፣ እያንዳንዷ ቀን ደም ታለቅሻለሽ። ምክንያቱም ይሄ ማህበረሰብ በደንብ ነው የምታውቂው፣ አንቺም ታውቂዋለሽ፣ እኔም ጠንቅቄ አውቀዋለሁ። አንድ ብር ሳያዋጣ እንደዚሁ ሲቆረቁዝሽ እንትን ሲልሽ በራስሽ ወደሽ ላገባሽ እንኳ ይኸው ስንት ፈተና ደረሱብሽ። አንቺ ደግሞ እንደኔ አይደለሽም። ስለዚህ ከዚህ ነገር መራቅ አለብሽ። ይሄ ኢክራም ይቅርታ ብላ ስትላት ለሳሪ እንትን ያለቻት ነው። አዎ ሀቡ አሁን እንትን ነው ገባሽ? እንድታቂው ነው ላይክ ጓደኝነቱ ይህ ብቻ አይደለም። እንዳትሰበር እፈልጋለሁ፣ ማንንም እንዳትሰማ እፈልጋለሁ። ኃይለኛ ጎበዝ፣ ስትሮንግ በቃ ጠንካራ ሴት ገባሽ? እንደዛ አይነት እንድትሆን ስለምፈልግ ነው እየመከርኳት ያሉት። አሁንም ቢሆን ልንገርሽ እኛ ጓደኛ አይደለንም ማለት ተለያየም ማለት አይደለም። የሰው ልጅ በምን እንደሚገናኝ አይታወቅም። ሀቡ ደስታዋ ደስታዬ ነው። ምናልባት ነገርኩሽ እኔ የእሷ የማዘን የመከፋት የመሰደ ምንጭ ከሆንኩኝ መራቁ በጣም አስፈላጊ ነው። ስለዚህ ግን ሀቡ የምር ይክሩ ምክር ይገባታል። ምን እንደሆነ ታውቂያለሽ? ጠንካራ መሆን፣ ማንም ቢመጣ የማይጥላት መሆን፣ ማንም ቢመጣ በእሷ ህይወት ላይ ይውልሻውን ይቀረው ምን አመጣለሁ? እነቱቱ ቀሩባት ምን ያመጣሉ? እሷና ራሷን ብቻ ነው የምታውቀው። ህይወቷ፣ ትዳሯ፣ ልጇ፣ ቤቷ። ከዚህ ውጪ ማንም ምንም ሊያመጣ ስለማይችል ጎበዝ ሁና እንደኛ ሰርታ መለወጥ። ይህን ምክር እመክራታለሁ። ከዛ ውጪ እህቴ ናት፣ ጓደኛዬ ናት። ማገዝ ፈልጋይ ከመጣች ሳሪ አግዥኝ ብላ ካለችኝ ላይክ እንደ እህት እንደ ቤተሰብ አግዛታለሁ። የቀድሞ ግንኙነታችን ግን አይኖርም። አቡይ ነግረሻል ቅድም። አብሮ አለመሆን አንድ ነገር ነው፣ ግን መተጣጣት የለብሽም። አይዞሽ ይክሩ ታሪ